ፈረንሳይ ፓራጓይን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ኳርተር ፋይናሉ እንግዲህ ፓራጓይን በማሰናበት መቀላቀል ችላለች። ማን እኔ በዚህ ዓለም ዋንጫ የተረዳሁት ነገር ቢኖር አንድ ቀላል የሚባል ብሔራዊ ቡድን እንደሌለ ነው ማለት ነው። እያንዳንዱ የሚሰናበቱት ብሔራዊ ቡድኖች የሆነ ከጨዋታው በፊት የሰጣቸዋቸው ግምቶች ማለት ነው ቀለል ያለ ቢሆን እንኳን ጨዋታው ላይ የምታዩት ሪያሊቲ በጣም ጠንካራ እንደሆኑና እስከ መጨረሻው እንደሚጋደሉ ነው ማለት ነው። ፓራጓይ በርግጥ ጀርመንን ጥላን የመጣችው ዛሬም ለፍራንስ እኔ ፍራንስ እንደዛሬ ተቸግራ የተመለከትኩት አይመስለኝም እንደ ትላንቷ አርጀንቲና ሁሉ ማለት ነውና ጭራሽ ክሬቲቪቲ ሁሉ ጠፍቶ ነበር። ፓራጓይ ስትከላከል የነበረበት መንገድ በጣም አስደናቂ ነበረ። ብቸኛውን ጎል በኪሊያን ምባፔ አማካኝነት ሲያገኙም እንግዲህ 7ኛው ደቂቃ ላይ በፔናልቲ ነበር ማስቆጠር የቻሉ የዛሬው ዴይ ላይ በሰራ ጥፋት አማካኝነት ማለት ነው። ከዛ ውጪ ግልጽ የሆነ የጎል ዕድል ለመፍጠር በጣም ተቸግራ ነበር ፍራንስ ጎሉን እስክታገኝ ድረስ ማለት ነው። ከዛ በኋላ ያው ብዙ የካውንተር አታክ ዕድሎችን አግኝታ ነበረ፣ ግን ከዛ በፊት በቃ ለማስከፈት በጣም ነበር ስትታገል የነበረው ማለት ነው። ኤኒዌይ ፍራንስ በኳርተር ፋይናሉ ሞሮኮን የምትገጥም ይሆናል። በጣም ያበደ ጌም ነው የምናየው። ገና ከወዲሁ ያጓጓኝ ጨዋታ ነው የሚሆነው ይሄ ጨዋታ ማለት ነው። ኪሊያን ምባፔም ከሊዮኔል አንድሬስ ሜሲ ጋር በ7 እኩል ጎል እንግዲህ የዚህ ዓለም ዋንጫ ቶፕ ስኮረርነትን አብሮ እየተፎካከረ ይገኛል ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሪኝ። የፕላስ ምልክቱ መጫ እንዳትረሱ። ፈረንሳይ ተሟሙተው 1-0 አሸነፉ። አሪፍ ውጤት ነው። ዊን ኢዝ አ ዊን። በዚህ ሰዓት ላይ ምንም ጨዋታ ማሳመር ምናምን አያስፈልግም። ነገር ግን 1-0 አሪፍ ውጤት ነው ለፈረንሳይ። ቀጣይ ተጋጣሚያቸው ሞሮኮ ነው። ኪሊያን ምባፔ በወርልድ ካፕ ያገባቸውን ጎሎች እንግዲህ 6 አድርሷል። በኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ ሁለተኛ ተቀምጧል በ19 ጎል። ዋናው ዊን ኢዝ አ ዊን። በቃ ጨዋታው ፓራጓዮች በፈለጉበት መንገድ ነው ዘግተው ነው የተጫወቱት። ተከላክለው ነው በቃ አስቀያሚ አድርገውት ነበር የጨዋታው። ነገር ግን ለፈረንሳይ ዊን ኢዝ አ ዊን። ቀጣይ ገጣሚ ሞሮኮ ነው። ቀለል ያለ ጨዋታ አይሆንም። ያም ሞሮኮ ከባድ ቲም ነው። ፈረንሳይ ግን ያው ለማሸነፍ ሁሉ ነገር አላቸውና እናያለን። ምባፔ የሚገርም ተጫዋች የሚገርም ሞክሯል፣ ግን በረኛ አይደለም። እሺ ኪሊያን አይዛክ ምንድነው ይሄ ሴሌብሬሽን? አገባና ፔናልቲ ማለት ነው። እንደዚህ ያለ ፔናልቲውን ሲያገባ እንዲንሸራተት ምናምን ሲቆፍሩበት ማን ፓራጓዮች የመጨረሻ ሃራምቦል ሌቭል 10 ይሄ እንደዚህ አይነት ሃራምቦል አይቻላል። ማን ሙሉ ጨዋታውን ዘጉት። ይሄን የፍራንስ አታክ በዚህ ልክ ማን ስንቶን ታርጌት ነው የሞከሩት? 2-3 ሊያልቅ ሲል እንደውም ምባፔ ሞካከረ እንደውም እንጂ ማለት ነው። እስከዛ ሰዓት ድረስ 2 ምናምን ነበር የሞከሩት። ምን አይነት አዘጋጁ ደግሞ ሙሉ ጨዋታውን ሰው መቀጥቀጥ እንደዚህ ምናምን ምንድነው? በጣም ቶክሲክ ናቸው። ማን ምባፔ ፔናልቲ ባያገኙ ኖሮ ፍራንሶች ማለት ነው አይ ዶንት ቲንክ ሶ ዛሬ ኤክስትራ ታይም ይወጡ ነበር። ምን አይነት አዘጋግን ይዘጉት። አንተ ፓራጓይ የመጨረሻ መጥፎ ቲም አይደል እንዴ? ማን አልሚሮን ዝም ብሎ ይሮጣል። ጦንቾ እስኪሸማቀቅ ድረስ መሮጥ ጀመረ። ከዛ በኋላ ቆመ። ማን እነዚህ ግን ኤአይዎች ናቸው። ኤአይዎች መቆም እንደሚችሉ አሳይተውናል ዛሬ ፓራጓዮች በሌቭል 10 ሃራም ገብቷላ። ከዛ ውጪ በምንም አይቆም። ሃክ ተደርገዋል ማለት ነው። እነዚህ ሰዎች ቀጣይ ከሞሮኮ ነው የሚጫወቱት። ማን ሞሮኮ ደግሞ ዛሬ 3-0 ነው ያሸነፈው። ገብቷችኋላ። ጽድት ያለ ጨዋታ እንደምንሄድ እርግጠኛ ነኝ። ማን ይሄ ሴሌብሬሽን ግን ተመችቶኛል። ማን ምባፔ የዓለም ዋንጫ የመጀመሪያው የሩብ ፍጻሜ ጨዋታ ተለይቶ ታውቋል። ፈረንሳይ ፓራጓይን 1-0 በምባፔ ጎል ማሸነፍ ችላለች። ይህ ማለት እንግዲህ የሩብ ፍጻሜ የመጀመሪያው ጨዋታ ፈረንሳይ ከሞሮኮ የሚገናኙ ይሆናል ማለት ነው። ይሄ ጨዋታ በጣም የሚገርም ጨዋታ ነው የሚሆነው፣ ምክንያቱም ጓደኛ ማቾች ናቸው እዚህ ጨዋታ ላይ የሚጫወቱት። ብቻ የመጀመሪያው የሩብ ፍጻሜ ጨዋታ ተለይቷል። ቀጣዮቹም ጨዋታዎች እንግዲህ ነገና ከነገ ወዲያ የሚካሄዱ ይሆናል። ራውንድ ኦፍ 16 ወደ ሩብ ፍጻሜ ለመግባት ይሄን ሁሉ አታኪንግ ፕሌየር ይዛ ፍራንስ በዚህ ልክ ማስከፈት ላይ ትቸገራለች የሚል ግምት ጭራሽን ያልነበረኝ። በተለይ ደግሞ ኦሊሴ እንዳላት እያሰብ አንድ እንኳን አደገኛ ኳስ ሳልመለከት ወጣለሁ የሚል ግምት ጭራሽን ያልነበረኝ። ስለ በዚህ ጨዋታ እኮ የፍራንስ ብዙ ሙከራዎችን ከተመለከታችኋል። ራቢዮት ሹት ያደረገው ኮኒ የተባለው ተጫዋች የሆነ አውትሳይድ ሹት ያደረገውና ኪሊያን ምባፔ በጣም ቀላል የሚባል ኳስ ሴቭ ያደረገበት በረኛ። ምናልባት ደግሞ መጨረሻ 95 ነው 96ኛው ደቂቃ ላይ ኪሊያን ምባፔ ደብል ሴቭ ያደረገበት ኳስ አደገኛ ኳሶች ማለት ነው። ፍራንስ የሁሉ አታኪንግ ፕሌይ ይዛ የሁሉ የማጥቃት ተጫዋች ኑሯት፣ እንዲሁም ደግሞ በጣም በቻንስ ፈጠረው ረገድ ደግሞ ኦሊሴን የሚያክል ተጫዋች ኑሯት በዚህ ልክ ማስከፈቱ ላይ እንዴት ትቸገራለች የሚል ግምት ጭራሽን ያልጠበቅኩት ነው። እኔ በጣም ብዙ ሙከራዎች ያሉት ድብደባ ያለው ጨዋታ እንመለከት እንዲሎ ብሎኮች ሲመጡ እንደውም በጣም ለፍራንስ ሲምፕል ምናምን እንደሆነ ነበር የገመትኩት ማለት በጌታ ስም። ፓራጓይ ይመቻቸው በዚህ ልክ መከላከል፣ በጣም ጥራት ያለው መከላከል ማለት። ከዛ ውጭ ግን እቺ ቅያር ወሳኟ ቅያር ናት ማለት ነው። ዱዌ በጣም ትክክለኛው ቅያር ነበር። 63 ነው 61ኛው ደቂቃ ላይ የተቀየረው ዱዌ በ3 ደቂቃ በ2 ደቂቃ ልዩነት ቆንጆ የሚባል ለውጥን የፈጠረው
የመጀመሪያው ፔናልቲ እንዲያስገኙ ነው ማለት ነው። ኪሊያን ምባፔ ደግሞ በጣም መጠቀም የሚችል አይነት ተጫዋች ነው። ጎሏን አስቆጥቶ ቀጣይ እንግዲህ የፍራንስ ተጋጣሚ ሞሮኮ ነው የሚሆን። በእርግጠኝነት ሞሮኮ ከፓራጓይ በተሻለ በደንብ ይፈትናቸዋል። ሙከሮችንም እያደረገ ሞሮኮ ጥሩም እየተጫወተ የሚል እምነት አለኝ። ፍራንስ ከሞሮኮ ቀጣይ አሪፍ ጨዋታ እንደምናይ ተስፋ አደርጋለሁ። በሌሊት ፖስት ስለማደርገው ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት እንደምታደርጉት ተስፋ አደርጋለሁ ማለት ነው። ይመቻችሁ። በዚህ ዓለም ዋንጫ ላይ እንደ ፓራጓይ አስጠሊት የሆነና ፕሮቮክ እያደረገ መጥፎ ኳስ የተጫወተ ከእንደገና ደግሞ ጸበኛ የሆነ ቡድን አታዩም። ዲክታተር ኤምባፔ ይላል። ይኸውልህ አሁንም ዛሬ እንግዲህ ዊነሩ ማግኘት ይችላል ማለት ነው። እንደነገርኳችሁ ዴዚሬ ዱዌ ቸርክ አይነት ሰው ነው አንሰሩ የሚሆነው ብያችሁ ነበረ። ዴዚሬ ዱዌ እንዳያችሁት ፔናልቲውን ማግኘት ችሎ ነበረ። በጣም ክሩሻል ነበር ለፍራንስ። ደግሞ ኤክስትራ ታይም ከመግባት ይልቅ የ68 ደቂቃ ላይ ፔናልቲ አግኝተው እሱን ደግሞ ኤምባፔ ኮንቨርት ማድረግ ችሎ ነበር። እንግዲህ ፓራጓዮች እንደምታዩት ነው ደብሊው ነው ምንድነው? ምን ትሉታላችሁ? በቃ አሁን ጸረ ኳስ የሆነ ቲም እና እስካሁን ድረስ ያለፉበት መንገድ ያው እንረዳለን። ያው ትንሽ ቲም እንደመሆናቸው ማጮትን አዳፕት አደረግና ትጮታለን። ነገር ግን ይሄ ከፓራጓዊ ካልሆንክ በስተቀር የፓራጓዊን ዜጋ ከሆንክ ነው እንጂ ይህን ኳስ በምንም አፕሲል ታደረጓች ይቅርታ ቅፍፍ የሚል በአለማቸው ዙሪያ ደግሞ ምንም ያመልጣችሁ ኮዳሱ መጫ እንዳይረሳ ሀሳባችሁ ኮምታ ያስቀምጣችሁ ፒሊክ ይደረግ። ይሄን ደብሊው እንዴት አያችሁት? ወይ ደብሊው ማለት ሳይሆን በቃ ዩኤፍሲ ኤምኤምኤ እንዴት በፈለጋችሁ ጥሩት፣ ብቻ ሬስሊንግ ነበር ይህ ጨዋታ እንደምታዩት። ያ በጣም ጸብ የፈለጉበት ፓራጓይ ፕሮቮክ ያደርጋሉ። ከዛ በኋላ ፍራንሶቹም ደግሞ መጨረሻ ላይ ይሄን እልይዟቸው ካገቡ በኋላ ያው ፕሮቮክ ማድረግ ይችላሉ፣ ሰዓት መግደል ይችላሉ። ያኔ በደንብ ሲያበሳጫቸው ተመልክተን ነበረ። በተለይ ደግሞ ቬላስኩዝ የተባለ ሴንተር ባኩ ተውት፣ ዴምቤሌን ፔናልቲ ስፖቱን ጋርድ ያረክ ብለው እግሩ ሲጠልዝ ሞክሮ ምናምን በጣም ደባሪ ነገር ነው ስንመለከት የነበረው ፓራጓይ በኩል ማለት ነው። ከዛ ውጭ ባለው ግን ያ ይመቻቸው ቢያንስ ወጥተዋል ማለት ነው። ከዛ ውጭ ባለው ያው ዓለም ዋንጫ ጉዳይ እንደምታስ ራሱ መጫን ያረስ ሀሳባችሁ ኮምታ ያስቀምጣችሁ ኮፒ ሊንክ ይደረግ። እስቲ እናንተ ምን ትላላችሁ ስለዚህ ጨዋታ? እሱ ማየት ፈልጋሉ። እንቀጥል እስቲ ትንሽ ነው ራሱ ጨዋታ ጊዜ ደግሞ የዓለም ዋንጫ ግብ አስቆጣሪ ቻርቱ ላይ አንድ መጨመሩ ተከትሎ 19 መድረስ ሲሆን ሜሲ 20 ላይ ነው። አንድ ልዩነታቸው። ምባፔ ኦልሞስት 2 ዓለም ዋንጫ አለው። አሁንም አስቸጋሪ ነው። በቃ ሜሲ ከዚሁ ዓለም ዋንጫ ለመቀበል ነው እየሞከረ ያለው። እሱ የሚገርም ነው። ኪሊያን ምባፔ እንግዲህ እንቅስቃሴ ፍራንስም ለየት ያለ ነው። በዚህም በዛም የሚያደርጉ ማምለጥ የሚችል ቲም ነው። ራሱ እንደዚህ ስትራግል ሲያደርጉ እንደምታዩት ተጨንቆ ምናምን ሳይሆን በቃ አላ ማግባት ያለበትን ሲፈልግ እንጂ ሲጠቃ ብዙ ጊዜ አታዩትም። በተለይ ነው ኡፓሜካኖ ሳሊባ ራሱ ያላቸው ሪከቨሪ ፔስ ለየት ይላል። በቃ ኳሱን ይቀበሏቸዋል ምናምን ያ እንደዚህ ሎ ብሎክ ራሱ ድጋሚ ሊያጋጥማቸው የሆነ ሶሉሽን ይዘው እንደሚመጡ የሚያጠራጥር አይመስለኝም። እና የሚገርም ነው። እንደምታዩት ኪሊያን ምባፔ በዚህ ሪከርዱ እያስቀጠለ ነው። እና ደግሞ ያው እንደምታዩት ነው የጨዋታ በቃ ዲክታተርሺፕ የገበዛበትና ፋይት በፋይት በቃ በየ10 ደቂቃው ቢያንስ አይጣሉም ብላችሁ ማለት ይቻላል። ብቻ በተደጋጋሚ ነበር ስታሉ የነበሩ ፓራጓዮች በቃ የሚያደርጉት ጠፋቸው። አይ ቲንክ ይመስለኛል እለያዛቸው መጨረሻ ላይ ያው እነሱ ኖሪሲ ደግሞ ወልጥናቸው ሰዓት መግደል ጀመሩ ምናምን እንዳያችሁት ኳሱን ይረውራሉ ለዛ ላይ አንቸርኪ ምናምን እነሱም ያው በዙሪያ መልሰው ፕሮቮክ እያደረጓቸው ነበር እና እሱ በቃ እንዲነፈጩ ያደረጋቸው ፉልታይም ላይ ራሱ ዲሾምስ ባይበትናቸው እዛው እጅ ለእጅ የሚሰነዛዘሩ ይመስለኛል መሀል ላይ እና ያ ጨዋታው እንግዲህ ይህን ይመስል ነበር። ብዙ የሚወራ ነገር የለውም። ኦርላንዶ ሂል ግን መጨረሻ ላይ የሚገርም ደብል ሴቭ ማድረግ ችሎ ነበር። የሚገርም በረኛ የፓራጓይ ብዙ ነገር አስመልክቶናል ባለፈው ጀርመን ጋር። ዛሬም ደግሞ አሪፍ ነገር አይተንበት ነበር ሲያስፈልግ ማለት ነው። ፔናልቲ ደግሞ ፔናልቲ ነው እንግዲህ ምን ማድረግ አልቻለም። ከዛ ውጭ ላለው ግን ጥሩ እንቅስቃሴ ነበር ሲያሳይ ነበረው። ብዙ ታርጌት አልተመታም፣ ግን መጨረሻ ላይ በተለይ ኤምባፔ ደብል ሴቭ ያደረገበት መንገድ የሚገርም ነው። ብቻ የዓለም ዋንጫ ጨዋታዎች እንግዲህ ተደምረው ምንም እንዳያመልጣችሁ ራውንድ ኦፍ 16 ጨምሮ ማለት ነው። ፕላስ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ኪሊያን ምባፔ አሁንም ዴሊቨሪ እያደረገ ይገኛል።